የሐሰት ዜና በማሰራጨት ከሽንፈት ማገገም አይቻልም። ከኦሮሞ ነጻነት ሰራዊት የተሰጠ መግለጫ። የአብይ አህመድ ፋሽስታዊ አገዛዝ ሰሞኑን በወሎ ግንባር ያጋጠመውን ከባድ ወታደራዊ ሽንፈት ተከትሎ የመከላከያ ሰራዊቱ መደምሰሱና የተረፈውም የውርደት ሽማውን ተከናንሞ ወደ መሃል አገር በሽሽት መፈርጠጡ ይታወሳል። የአብይ አህመድ አገዛዝም ይሄን በመረዳት ፊንፊኔን ለመመከት በሚል ሰበብ ይሄን ከሞትና ምርኮኝነት ያመለጠ ሰራዊትን በመሰብሰብ ከሚሊሻ ከክልል ልዩ ኃይልና ከፖሊስ ጋር የተወጣጡ ኃይሎች ጋር በማቀናጀት በአራት ዋና ግንባሮች ማለትም በጎሃ ጽዮን፣ በደራ፣ በሸኖና በመተሐራ አዲስ ዘመቻ ለማድረግና ህዝቦቻችንን ለተጨማሪ እልቂት ለማጋለጥ ሌላ የጸረ ህዝብና የበቀል ዘመቻ ዝግጅቱን ማጠናቀቁን ተረድተናል። በከሚሴና ዙሪያ ባሉ ከተሞችና ሰላማዊ ዜጎች ላይ በቦምብና በድሮን የታገዘ የአየር ድብደባ እያካሄደ መሆኑ ይታወቃል። ይህም ህዝባችንን ለይቶ በማጥቃት ለስቃይ በመዳረግ በመንግስታዊ የሽብር ተግባር አንገት ለማስደፋት መሆኑ ይታወቃል። እስካሁን በብርቱ ትግል ህልውናውን ያስጠበቀውን የመብት ትግሉን በድል የቋጨው የወሎ ህዝብና የኦሮሞ ነጻነት ጦር አሁንም የአብይ አህመድን የአየር ጥቃት በብቃት መክቶ ለሀገር ባለቤትነት የሚያደርገውን ትግል በአንጸባራቂ ድል እንደሚያጠናቅቀው እንተማመናለን። ይህንንም ለህዝቦቻችን እናረጋግጣለን። ጦራችን በተለያዩ የውጊያ አውዶች እያስመዘገበ ያለውን ድል በተመለከተ በተለይ ከትግራይ መከላከያ ሰራዊት TDF ጋር ያለንን ስትራቴጂያዊ የትብብር ስምምነት በተጨባጭ ከከሚሴው ውጊያ ላይ የታየውን በጋራ የድርጊት ማቀናጀት እንቅስቃሴ በመገንዘቡ ታላቅ ድንጋጤ ውስጥ የወደቀው በተጨማሪ መሬት ላይ የተከናነበውን ወታደራዊ ሽንፈት ሙሉ በሙሉ ወደ ስለንቦናዊ ሽንፈት ቀይሮታል። በመሆኑም ይሄን አሁን የተከናነበውን ሽንፈት በሐሰት ፕሮፓጋንዳ ወደ ድል ለመቀየር ይሄን ባይቻል የህዝቡን አትኩሮት አቅጣጫ ለመቀየር በማሰብ ይመስላል የትግራይ መከላከያ ሰራዊትና የኦሮሞ ነጻነት ጦር ተጣልተዋል እየተታኮሱ ነው የሚል ፕሮፓጋንዳ ዘመቻ ጀምረዋል። ሁሉም ሰው ለመረዳት እንደሚያስችለውና በመሬት በተጨባጭ ያለውን የትብብር ድርጊት ቅንጅት የሚታዘብ ሰው እንዲያውቀው ይሄ የብልጽግና መንግስት ርካሽ ፕሮፓጋንዳ ፈጽሞ ከእውነት የራቀ ነው። የትግራይ መከላከያ ሰራዊትና የኦሮሞ ነጻነት ጦር ከመቼውም ጊዜ በላይ በቅርበት ከወታደራዊ ትብብር ባሻገር ድህረ አብይ የሚሆነውን የጊዜያዊ አስተዳደርና የሽግግር ፕሮግራም እያዘጋጁ ባሉበት በዚህ ወቅት በመካከላቸው ጦር መማዘዝ ይቅርና በሐሳብና በንግግር እንኳን መተላለፍ እንደሌለ ለህዝቦቻችን ለመግለጽ እንወዳለን። በህዝቦቻችንና በሌሎች ጭቁን ህዝቦች ሁሉ ላይ ታሪክ የቀር የማይለውን የግፍ እልቂት እየፈጸመ ያለው የአብይ አህመድን ፋሽስታዊ አገዛዝ ግብአት መሬት ለመፈጸምና የህዝቦቻችንን የሀገር ባለቤትነት የራስ እድል በራስ የመወሰን መብት ለማረጋገጥ ከመቼውም ጊዜ በላይ በቁርጠኝነት እየታገልን እንገኛለን። ወደማይቀረው ድልና የህዝባችንን የዘመናት ምኞት እውን ለማድረግ ወደሚያስችለን ግባችንም እየተቃረበን እንደሆነ እናምናለን። ይሄን የተረዳው የአብይ አህመድ ፋሽስታዊ አገዛዝ የሚናዘዘው የሐሰት ፕሮፓጋንዳ መራራ የሽንፈት ጽዋ የተጎነጩትን ደጋፊዎቹን ለማጽናናትና 4 ኪሎ ላይ አይኑን ተክሎ ያለውን የልሂቅ ክፍል ለጊዜው ለማወናበድ ይችል ይሆናል። ነገር ግን ሽንፈትን ወደ ድል ሊቀይር አይችልም። አገዛዙ የደረሰበትን ኪሳራም አይቀንሰውም አይሰርዘውም። ብልጽግናና ደጋፊ አደፋፋሪዎቹም በሽንፈት ምክንያት የደረሰባቸውን የሞራል ስብራትና የስለንቦላ ቁስል እንዲያገግሙ ድል ለኦሮሞ ህዝብ፣ ድል ለተጨቆኑት ህዝቦች።